ወንድሜ ዛሬ ህይወት ሊቀየር ይችላል። አንድ ደቂቃ ለእግዚአብሔር ቃል ጊዜ ስጥ። እግዚአብሔር አምላካችን ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም። እግዚአብሔር ሆይ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለን ቀናችንን ላንተ እንሰጣለን። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል አምላካችን፣ ምስጋና ይገባሃል፣ ውዳሴ ይገባሃል። ስለሰጠን ክብርና ስለሰጠን ምስጋና እናመሰግንሃለን። እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት መንገዳችንን ስለቀየርከው፣ እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለሸፈንከን እናመሰግንሃለን። አባት ሆይ በመንገዳችን ላይ ያለ የትኛውንም እንቅፋት ደግፈ ጋሻ ሆነ ስለምታሳልፈን እናመሰግንሃለን። በጌታ በኢየሱስ ክርስቶስም ዛሬ እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ብሎ ወጥቶ ባዶ የቀረ የለም። አባት ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ባዶ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እግዚአብሔር ሆይ እናምንሃለን። በጉዳዮቻችን ላይ እናምንሃለን። በስራችን ላይ እናምንሃለን። በእንቅስቃሴያችን ላይ እናምንሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ህይወታችን እንጋብዝሃለን። ወደ ትዳራችን እንጋብዝሃለን። ወደ ስራችን እንጋብዝሃለን። ወደ ቤታችን እንጋብዝሃለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች ይህንን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ የአንተን ምሕረት እንዲያዩ፣ ሰዎች እግዚአብሔር ሆይ እኛን ሲያዩ የአንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ የአንተን እርዳታ እንዲያዩ፣ ሰዎች እኛን ባዩ ቁጥር የአንተን መልካምነት እንዲያዩ፣ እግዚአብሔር አምላካችን ሆይ ዛሬ በጌታ በኢየሱስ ስም ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ድንቅ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት እግዚአብሔር ሆይ በረከት አለ። ስለዚህ ያንን መገኘትና መገለጥ እንጠራለን። ይህንን መገኘትና መገለጥ እናፍቃለን። ብዙዎቻችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ አንተ በነገር ሁሉ ምትረዳን፣ አንተ በነገር ሁሉ መደገፊያ የምትሆንን፣ አንተ ጠላት ካቀደብን ከየትኛውም የጥንቆላ ስራ ጠብቀ እዚህ ላደረስከን፣ በዚህ ስፍራ ተገኝተን እንድንጸልይ ስለፈቀድክልን እግዚአብሔር አምላክ ከፍ ከፍ እናደርግሃለን። እግዚአብሔር አምላክ አንተ ውዳሴ ይገባሃል። አንተ ሽብሸባ ይገባሃል። እግዚአብሔር ሆይ አንተ አምልኮ ይገባሃል። ክብር ሁሉ ለአንተ ይሁን። እግዚአብሔር አባታችን ሆይ የምትመራን የምትጠብቀን እግዚአብሔር ሆይ አንተ ሆን። ከአንተ ውጭ መንገድ እንዳይኖር፣ ከአንተ ውጭ መሸሸጊያ እንዳይኖር፣ ከአንተ ውጭ እረኛ እንዳይኖረን እግዚአብሔር ሆይ አንተ በደም ሸፍነን። እግዚአብሔር አምላክ በልጅ በኢየሱስ ክርስቶስ ደም ሸፍነን። አንተ ከነገር ሁሉ ጠብቀን። በነገራችን ሁሉ አንተ ከፊታችን ቅደም። በምንገባበት ሁሉ እግዚአብሔር ሆይ አንተ ከፊታችን ቅደም። እንወድሃለን አምላካችን፣ እናመልክሃለን። እግዚአብሔር ሆይ አንተ ከፊታችን እየወጣ ጠላቶቻችንን ረጋግጥልን። አባት ሆይ በትምህርታችን ላይ፣ በስራችን ላይ፣ በየትኛውም በሚያስጨንቀን ነገሮች ሁሉ ላይ አንተን እንጠራለን፣ አንተን እናስቀድማለን። እግዚአብሔር ሆይ አንተን እንጠራሃለን። በነገራችን ሁሉ ላይ አንተ የተወደድክ ነህ፣ አንተ የተፈቀርክ ነህ። አንተ እግዚአብሔር ሆይ ታላቅ አምላክ ነህ። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣
እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርክሃለን። ስለሚገባ እናወድስሃለን። ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም ሰዓት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ ወደ አብ ያቀረብከን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነን፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይን ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይን ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን እንዲሰማ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርክሃለን። ስለሚገባ እናወድስሃለን። ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም ሰዓት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ ወደ አብ ያቀረብከን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነን፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይን ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይን ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን እንዲሰማ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርክሃለን። ስለሚገባ እናወድስሃለን። ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ።
አንተ የተወደድክ ነህ። አንተ ታዳጊያችን ነህ ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም እሳት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ ወደ አብ ያቀረብክን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነህ፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይን ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይን ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን እንዲሰማ አንችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድስሃለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም እሳት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ ወደ አብ ያቀረብክን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነህ፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይን ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይን ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን እንዲሰማ አንችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድስሃለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም እሳት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም።
አንተ ዘላለማችንን ያሳመርክ ወደ አብ ያቀረብከን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነን፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ፣ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይን ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይን ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን እንዲሰሙ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድሳለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም፣ ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ፣ አንተ የተወደድክ ነህ፣ አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም ሰዓት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ ወደ አብ ያቀረብከን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነን፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ፣ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይን ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይን ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን እንዲሰሙ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድሳለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም፣ ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ፣ አንተ የተወደድክ ነህ፣ አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም ሰዓት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ ወደ አብ ያቀረብከን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነን፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ፣
አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይ ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይ ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን እንዲሰማ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድሳለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም ሰዓት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ፣ ወደ አብ ያቀረብከን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነህ፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይ ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይ ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን እንዲሰማ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድሳለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም ሰዓት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ፣ ወደ አብ ያቀረብከን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነህ፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣
በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይ ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይ ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን ሊሰማ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድሳለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም ሰዓት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ፣ ወደ አብ ያቀረብክን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነን፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይ ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይ ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን ሊሰማ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድሳለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም ሰዓት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ፣ ወደ አብ ያቀረብክን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነን፣ እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይ ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይ ያለብን። የትኛውም መልአክ፣
የትኛውም ቅዱሳን ጸሎታችንን ሊሰማ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ጌታ ሆይ ዛሬ እንባርካለን። ስግደት ይገባሃል፣ አምልኮ ይገባሃል። እንዳንተ ያለ ማንም የለም። አሁን እግዚአብሔር ሆይ አንተን እያመሰገንን ሕይወታችን ይለወጣል። ሞት ወደ ሕይወት፣ ኪሳራ ወደ በረከት፣ እንባ ወደ ደስታና እልልታ ይቀየራል። ጌታ ሆይ ሁሉ ነገር እንዳለ ሆኖ እናመሰግንሃለን። ስለሚገባ እንባርካለን፣ ስለሚገባ እናወድሳለን፣ ስለሚገባ ጌታ ሆይ ከፍ ከፍ እናደርግሃለን። ለእኛ እንዳንተ የለም። ለእኛ እግዚአብሔር ሆይ እንዳንተ ማንም የለም። አንተ ፍቅር ነህ። አንተ የተወደድክ ነህ። አንተ ታዳጊያችን ነህ። ጌታ ሆይ በልጅ በኢየሱስ ክርስቶስ ከዘላለም እሳት ታደግከን። በልጅ በኢየሱስ ክርስቶስ ፍቅርን የገለጥክ እግዚአብሔር እናመሰግንሃለን። ጌታ ሆይ ለእኛ እንዳንተ ያለ ማንም የለም። አንተ ዘላለማችንን ያሳመርክ፣ ወደ አብ ያቀረብክን እግዚአብሔር አባታችንን እናመሰግንሃለን። ከሞት ስለታደግከን ጌታ ሆይ እናመሰግንሃለን። ዘላለማችንን ስላሳመርከው፣ ሞታችንን ወደ ሕይወት ስለቀየርከው አንተ ፍቅር አምላክ ነህ። እናመሰግንሃለን። አንተ ኃያል ነህ ጌታ ሆይ አልፈረድክብንም፣ ታደግከን፣ በምህረት አቀረብከን፣ እንደገና እድልን ሰጠህን። መጽሐፍ ሲናገር አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18 ያለው እንዲህ ይላል። የክርስቶስ ቃል እንዲህ ይላል፣ ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና ይላል። ወዳጆቼ በምንም ችግር ውስጥ ብንሆን፣ በምንም አስጨናቂ ሁኔታ ውስጥ ብንሆን ተስፋ መቁረጥ የለብንም። ወደ እግዚአብሔር መጸለይን ያለብን፣ ወደ እግዚአብሔርና እግዚአብሔር ብቻ መጸለይን ያለብን። የትኛውም መልአክ፣ የትኛውም ቅዱሳን ጸሎታችንን ሊሰማ አይችልም። እርሱ ነው ታዳጊያችን፣ እሱ ነው ጸሎታችንን ሰሚ፣ እሱ ነው ረዳታችን፣ እሱ ነው ከሞት አስመልጦ ወደ ሕይወት ያቀረበን። ጌታ ሆይ እናመሰግንሃለን። ጌታ ሆይ እናመሰግንሃለን። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ ከአገልግሎታችን ጎን እንድትቆሙ በእግዚአብሔር ስም እንጋብዛለን። ተባረኩ።